ብዙ ጊዜ እኔ ግልጥ ነኝ ወይም ደግሞ ግልጥ ነኝ በማለት ውስጥ እኮ ምንም ነገር የለም እኔ ግልጥ ነኝ ለመጡ ለሄዱ ሰዎች መልካም ነገር ነው ማስብ። አዎ ታስቢያለሽ እናስባለን። ነገር ግን ብዙዎቻችን በማለት ግልጥነታችንን ለሰዎች በመስጠት እነዛ ሰዎች ታዝበውን ራሳችንን ያስገመትን ብዙ ሰዎች አለን። ብዙ ጊዜ የሴት ጓደኛ ስንይዝ ቶሎ ብለን እናስተዋውቃለን ለቤተሰብ። አሁን የወንድ ጓደኛ ስንይዝ ማንኛችንም ሰው ስናቅ ቶሎ ብለን አናስተዋውቅም ማለት ነው። እና ልክ እንደዛ መሆን አለበት። ሁሉም ነገር ገደብ መሆን አለበት። የሚገርማችሁ ነገር አንዳንድ ሰዎች እናንተ ያሳለፋችሁትን ነገር በግልጥ ስትነጓቸው ቅናት መንፈስ ያድርባቸዋል። ምክንያቱም ለምን በለጠችኝ የሚባል ነገር እና እኔ በህይወቴ ማለት ነው ብዙ ሰው አጋጥሞኛል እና እንድናጋጠመኝ እንዳድርጌ እንዲሁኝ ብዬ ምናምን አወራለሁ እና ከዛ ብዙ ሰው እንዴ ገንዘቡን ከየት እያመጣሽው ነው? ምን በቃ ብዙ ነገር ታድረሽ ምናምን ይላሉ እኮ ባፋቸው፣ ግን ውስጣቸው ግን መጥፎ ቅናት ነው የሚያድርባቸው። ወይም ደግሞ እንዴት እሷ በለጠችኝ። እኔ በህይወቴ ማለት ነው እንደዚህ ከጓደኛ ብዬ ይዣቸው ወይም ጓደኛ ብዬ ከያስኳት ከአንዷ ልንገራቸው እና እኔ ስወጣ ወይም ደግሞ አብሬያ ሲሄድ ወይም ደግሞ አብሬ መንገድ ላይ እንደዚህ ምናምን ሲሄድ በመጀመሪያ ደረጃ እኔ ኢትዮጵያም ልኑር እዚህም ስደት ላይ ልኑር ብዙ ጊዜ የሚገርማችሁ ነገር ለአለባበስ አልጨነቅ። ምክንያቱም እኔ የሚመቸኝን እኔ ኮምፎርታብል የምሆንበትን ልብስ ነው ለብሼ የሚሄደው። እኔ የሚመቸኝን ጫማን አድርጌ የሚሄደው ለሰዎች ብዬ አንድ ቀን አድርጌ አላቅም። አንድ ቀን ማለት ነው። ግን ሁል ጊዜ ስህተት ሰራ ወይም ደግሞ ለምንድን ነው ግን ሙሉ እንደዛ ይሆንኩ ብዬ ያሰብኩትን ነገር ልንገራችሁ። አስታውሳለሁ የመጀመሪያ ስደት ዓለም ላይ እያለሁኝ። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ሙሉ አለም ነኝ። ዛሬ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ከርዕሴ እንደምትመለከቱት ስለሱ ይሆናል ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ከወደዳችሁ ደግሞ ላይክ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ የደወል ምልክቷን በመጫን ሁሌ እኔ የምለቃቸው ቪዲዮዎች ይደርሷችኋል። ለማታውቁኝ ወይም ደግሞ አዲስ ከሆናችሁ ለቤቴ ሙሉዓለም እባላለሁ። እንደ ማንኛውም ሰው ሀገር ነው የምኖረው። መዳም ቤት ተቀጥሬ ነው የምሰራው። ለማታውቁኝ አዲስ የመጣችሁ ካላችሁ ብዬ ነው እሺ ራሴን አብራርቼ የምነግራችሁና ያው እንደ ማንኛውም ሰው ስደተኛ ነኝ ለማለት ነው። እንግዲህ ዛሬ ነገ ከነገ ወዲያ ሊሆን ይችላል ሀገሬ ለመግባት በቅርብ እየተዘጋጀው እገኛለሁ። እናንተም ሀገራችሁ ለመግባት በሰላም ያብቃችሁ። ሀሳባችሁ ተሳክቶ ውጥናችሁ ተሳክቶ። እኔ ብዙ ጊዜ ከሀገር ስወጣ መቼም ብዙ ነገር ታስባለሁ። ልክ እኔ ከእናቴ ቤት ስወጣ ብዙ ቅድ አቅጄ ነበር የወጣሁት። ከዛ ደግሞ ከእናቴ ቤት ወጥቼ ከገጠር ወደ ከተማ ሄጄ ያ ገጠር ያለምኩትን ረስቼ ደግሞ ሌላ ስደት ተመኘው ማለት ነው። ከእናቴ ቤት ተሰድጄ ሁለተኛ ስደት ደግሞ ተሰደድኩ ማለት ነው። እና በሀገሬ ላይ ከእናቴ ቤት ርቄ ያው ለእኔ አንድ ስደት ነው፣ አንድ ስቴፕ። ከዛ ደግሞ ወደዚህ ሁለት ስቴፕ እና ብዙዎቻችን ሀሳብ አለን፣ ውጥናለን። እሱ ተሳክቶልን ሀገራችን ለመግባት ያብቃል። እንግዲህ ዛሬ የምነግራችሁ ነገር መቼም ቪዲዮውን እስከ መጨረሻው ከሰማችሁትና ካያችሁት ተረዱታላችሁ ብዬ አስባለሁ። ማለት ከራሴም ተሞክሮ እንዲሁም ደግሞ ካሳለፍኳቸው ትንሽ ጣል አደርግላችኋለሁ። አሁን ላይ ብዙዎቻችን እኔ ሚዲያ ላይ ያለሁኝ ፌስቡክ ላይም ዩቲዩብ ላይም ቲክቶክ ላይም ብዙ ጊዜ ያለውና እንደውም ከትናንትና መሲ ጋዜጠኛዋ እሷ ጋር የአንድ የቀረበች እህታችን አለችና ፍቅረኛዋ በጩቤ ወቅቷት ምናምንና የእሷን ታሪክ ሰምቼ ነበረ እና ሁልጊዜ ብዙ ጊዜ ብዙዎቻችን አንቀየርም ስላችሁ አንማርም። ብዙ እኔ የምነግራችሁ ነገር እኔ አልተሸወድኩም ተሸውጃለሁ፣ ተበልቻለሁ፣ አልቅሻለሁ፣ በማይሆን ሰዎች ተከብቤ ነበረ። ግን አሁን ላይ ሳስበው በጣም ይገርመኛል ለራሴ። ግን ትናንት የነበርኩበት ላይ አይደለሁም። ትናንት ስህተት እሰራ ነበር፣ ግን ከስተት ታርሜ ዛሬ ሌላ ቦታ ነኝ፣ ሌላ እንትን ውስጥ ነኝ ማለት ሌላ እቅድ ሀሳብ ውስጥ ነኝ ማለት ነው። ብዙዎቻችን እዛው ላይ ነን አሁንም። ምክንያቱም አንድ ወንድ ወደ ህይወታችን ሲመጣ፣ አንድ ወንድ ለገንዘብ ብሎ ሲመጣ፣ አንዲት ሴት ለጥቅም ብላ ስትመጣ ያስታውቃሉ። በነገራችን ላይ ያስታውቃሉ። እኔ
የሴትም ጓደኛ ብቻ የወንድ ጓደኛ ብቻም ሳይሆን የሴት ጓደኞችም ከናንተ ጥቅም ፍለጋ በጣም ጥቅም ከናንተ ብዙ ነገር የሚፈልጉ ጓደኞች አሉና እነሱን ስሰማ እነሱን ሳይ እንዴ አሁንም ያው ላይ ነን እንዴ አሁን ላይ ማግነቃንም እንዴ አሁን ላይ በሰዎች ብራቸውን የሚበሉ አሉ እንዴ ለምሳሌ ብድር በብድር መልኩ ብር ሰጣችሁ ሊሆን ይችላል እኔም በብድር መልኩ ሰጥቼ ተበልቻቃለሁና ተበልቻቃለሁ ስላችሁ ያው ብሩ ይሰጣችኋል ግን ተጨቃጭቃችሁ ተለማምጣችሁ እጅ በደስታ ሰጣችሁ በሰላም በፍቅር ሰጣችሁ ብድር ብላችሁ እንዴ ስጦታና ብድር ይለያያል ብድርና ስጦታ የሚምታታባቸው ሰዎች አሉና ይሄ ደግሞ ኢትዮጵያ ውስጥ ነው ስደት ላይ እኮ በነገራችን ላይ እኔ በነጮቹ ራሱ አሁን በመኖርባቸው ሀገር ሰዎች ራሱ በጣም ነው የሚተሳሰቡት ምግብ ቤት እንኳን ሄደው እኔ ልክፈር ሳይሆን ግማሽ ነው የሚከፍሉት ግማሽ 300 ብር ከመጣ 50 ነው የምትከፍሉት አንድ ሰው ብቻ አይከፍልም አንድ ሰው ብቻ አይጎዳም ስለዚህ ስጦታ ሲሆን ስጦታ ነው ብድር ሲሆን ብድር ነው ገባችሁ እና እኔ አንዴ ብድር ሰጥቼ ያ ሰው በስነ ስርዓት ወይም ደግሞ ያቺ ሰው በስነ ስርዓት ብድር ካልመለሱልኝ ድጋሚ አላበድርም ወይም ደግሞ ድጋሚ ከሰው ጋር ድገናኝም ድጋሚ ያቺን ነገር አልደግማትም እኔ እንደዛ ነው የማስበው እንደዛ ማሰብ አለባችሁና ምን ለማለት ፈልጌ መሰራችሁ ልጆችዬ የሴት ጓደኛም ሊሆን ይችላል የወንድ ጓደኛም ሊሆን ይችላል ብዙ ሰው ወደ ህይወታችን ሲመጣ በቃ ግልጥ ነኝ የሆነ እኔ እኮ ምንም አልደብቅም እኔ እኮ ግልጥ ነኝ ብለን ብዙ ነገር አውተን እነዛ ሰዎች ራሳችንን አስገምተን ራሳችንን በሰዎች ኦ ማይ ጋድ ምናምን አስብለን ከዛ እነሱ ላሽላሉ እኛ ግን መልሰን እዛችሁ ቦታ ላይ ነን እዛችሁ ሌላ ሰው ሲመጣ እናወራለን ሌላ ሰው ሲመጣ በጣም ሲያረቻል እኮ በዚህ አጋጣሚ የወንድ ጓደኛ ብቻም ሳይሆን የሴት ጓደኛ ራሱ መቀያየር በጣም ነው የሚሰረቸው በዚች ምድር ላይ የሴት ጓደኞች እኔ እግዚአብሔር ይመስገን በጣም ጥሩ ጓደኞች አሉ ግን እነዛ ጓደኞቼ ወይም ደግሞ እነዛ ሰዎች አሁን ላይ አንድ ጓደኛ ልትሆን ይችላል የልብ ጓደኛ አንድ ሁለት ሊሆኑ ይችላሉ ሶስት ሁሉም የራሳቸው የሆነ ቦታና እንትን አላቸው በቃ እኔ ለነሱ ያለኝ ግምት ወይም ደግሞ እኔ ለነሱ ያለኝ ሚዛን ይለያያል ገባችሁ ለምን እንደታውቃላችሁ ያችም የራሷ የሆነ ሚዛን አላት የሚወደድ የምታበረታታ በእናንተ ልብ ውስጥ በቃ ሁሉም እንዴት ነው እህቶቻችሁ አሁን እኔ 5 ወይም 6 7 8 እህት ቢኖራችሁ አንዷን ብቻ ነው የምወደው አትሉም ሁሉም የራሳቸው የሆነ መክሊት አላቸው ሁሉም የራሳቸው የሆነ የሚወደድ ነገር አላቸው ሶ እንደዛ ነው በየማስበውና ብዙዎቻችን ግን ስተት እንሰራለን ግን መልሰን እዛው ነን እኔ ስተት በጣም ብዙ ስተት ሰርቻለሁ በጣም ብዙ ዘመድ ሰው እኔ የኔ በቃ በነገራችን ላይ ዘመድ እንኳን ተጣርቶ ከቤተሰብ ጋር ተጋይተው ተመልሼ እኔ ኢትዮጵያ ሲሄድ ተጣርቶ ካገኘው ሂጄ ነው ቤት ይጃቸው የምመጣው የምን ኮርፊያ አያስፈልግም በቃ ይመጣሉ ይበላሉ ይጠጣሉ እንጫወታለን ከዛ እነሱም ቤተሰብም ጠብን ረስተው ፍቅር ያሸንፋል በፍቅር አብረው እንደገና ሰላምታ ይቀያየራሉ ማለት ነው ሶ እንደዛ ነውና ብዙዎቻችን አሁንም ቢሆን በስደት ዓለም ላይ ያለን ልጆች አሁንም ቢሆን የትናንትናው ስህተታችን ላይ ነን ትናንትና የምናሳልፈው ነገር ማለት አንማርም ለምንድነው ማንማር እኔ አሁን ጥያቄ ፈጠረብኝ ለምንድነው ማንማረው ለምንድነው ብዙ ጊዜ እኔ አሁን ከትናንት ወዳ መሲ ጋዜጠኛዋ ጋር አንድ እህታችን ቀረበችና በፍቅረኛዋ እዚህ ጋር አንገቷ ላይ ሆዷ ላይ ተተክተራ ማለት ነውና በዚህ አጋጣሚ በጣም እኔ በዚች ምድር ላይ ትልቅ ክብርና ትልቅ ዋው የምንላቸው ልጆች በአገራቸው ላይ ሰርተው እዛው ኢትዮጵያ ሰርተው የሚለወጡ ሰዎች ለኔ በጣም ትልቅ አመለካከትና ትልቅ ሚዛን በቃ ደስ በጣም ለኔ በቃ ከወርቅ በላይ ናቸው ለምን ታውቃላችሁ በአገራቸው ላይ ለፍተው ጥረው ግረው ነው የሚለወጡትና አረብ ሀገር እንኳን ስንመጣ የተሻለ ደሞዝ ፍለጋ የተሻለ ገንዘብ ፍለጋ እንጂ ማንንም ሰው በአገሩ ላይ ሰርቶ የሚለወጡ በጣም ብዙ ሰዎች አሉና ይሄን ደግሞ እኔ የምነጋችሁ ነገር ከራሴ እኔ አሁን የምሳሌ ከቤታችን ውስጥ በጣም የማደንቀው በጣም ሁልጊዜም ለሱ በቃ የምኮራበት አንድ ወንድም አለኝ አክስቴ ልጅና እሱ ተመርቆ
ከዛ ስራቶ የቀን ስራ እየሰራ ኮሌጅ ተምሮ ከዛም በኋላ ስራቶ ግን ራሱ በራሱ ከልጅነቱ ጀምሮ በራሱ ተጣጥሮ ብሎ አሁን ያለበትን ደረጃ ስለማቀው በጣም ነው ማበረታታው። በጣም ይገርመኛል። እና እንደውም አንዳንድ ጊዜ ስደት ሄዳለሁ ምናምን ሲለኝ በጣም ነው በቃ ተስፋ የምቆርጥበት። ለምን እንዴ ምናምን ብዬ እንደራሴ ሆኜ ነው የምንገበገብለትና ሰው ምን ለማለት ፈልጌ ነው፣ በሀገራችን ላይ ሰርተው የሚለወጡ በጣም ብዙ እህቶቻችን አሉና ያ ሰው ያች ልጅ አንድ ወንድ ወይም ደግሞ አንድ ሰው ወደ ህይወታችን ሲመጣ እኛም ፈልጎ ነው ገንዘብ ፈልጎ ነው ያስታውቃል። በነገራችን ላይ አንቺን የማይፈልግሽ ወንድ ወይም ደግሞ አንቺን የማይፈልግሽ የሴት ጓደኛ ወንድ ብቻ አይደለም ያለው የሴት ጓደኛ ሊሆን ይችላል፣ የወንድ ጓደኛ ወንድ ራሱ ያስታውቅሻል። በቃ ሁሌ ናፈቅሽኝ ወይም ወድሻለሁ ስለ ወደፊት አስተሳሰብ ወደፊት ምን እናስብ ሳይሆን ይሄ ላኪልኝ ገንዘብ ስጭኝ ወይም ደግሞ ይሄንን ብገዛ ይሄን ቢኖረኝ ቁጭ የሚመኝ ሰው ነው ወንድ ልጅ ማለት ነው። ሴቷም ደግሞ ከሆነች ካንቺ ጊፍት የምትፈልግ ካንቺ የሆነ ነገር የምትፈልግ ያንቺን ጉልበት የምትፈልግ ያንቺን ስኬት ሳይሆን ያንቺን ውድቀት በጣም ብዙ ነገር አለና ማወቅ አለብን። ብዙ ጊዜ ትናንትና ማለት በቃ እኛ ግልጽ ነን ብለን በግልጥ ስበብ ብዙ ነገር አውርተን ሊሆን ይችላል፣ ብዙ ነገር ለፍልፈን ሊሆን ይችላል። ግን ትናንት ነው፣ ዛሬ ነው። ዛሬ እራስሽን ሁኝ በቃ ከማውራት ይሃለኝ ከማለት ወይም ደግሞ ሰዎች ወደ ህይወትሽ ሲመጡ ቶሎ ብለሽ የውስጥሽን አለማውራት መቆጠብ፣ እውነት መቆጠብ የመሰለ ነገር የለም። እና ብዙ ጊዜ ራሳችንን ገመናችንን አውጥተን ራሳችንን አስገምተን ከዛም ለኛ ዘወር ብለው ጉድጓድ የሚቆፍሩ በጣም ብዙ ሰዎች አሉ። እኔ አንዳንድ ጥቅስ ያለው በተለይ ሚዲያ ላይ ይሄን ምንድነው ስሙ ስተት ማን ነው ይሄ ህልምህን አትናገር ወይም ደግሞ ህልማችሁን አትናገሩ፣ እቅዳችሁን አትናገሩ ማለት አይሳካም የሚሉ አሉ። ግን ይሄ አትናገሩ አይሳካም የሚለው አላምንበትም። ለምን ፈጣሪ ካለ እግዚአብሔር አንቺ በዚህ ነው የሚያልፍልሽ የአንቺ መክሊት ነው ካለኝ ይሳካል። እግዚአብሔር ካለው ሁሉም ነገር አይቀርም። ግን ምንድነው ከሰዎች መራቅ አለብን። እናውራ ችግር የለውም። ሚዲያ ላይ መተን ብንለፈልፍ ችግር የለውም። ግን ብዙ ጊዜ ህልማችሁን፣ ስኬታችሁን፣ የወደፊት ሀሳባችሁን፣ ራዕያችሁን ስትናገሩ እሷ እኮ እንዴት ነው የቀደመች እንዴት ነው እሷ እንደዚህ የምታደርገው ምናምን ብለው ሳይሆን ይቺ ልጅ ግን ገንዘቡን ከየት ነው የምታመጣው? ይቺ ልጅ ግን ትናንት እንደዚህ ነበረች እኮ። አዎ ትናንት ነው፣ ዛሬ ነው። ትናንትና ሁሉም አረብ ሀገር የምትሰራ ሴት ወይም ደግሞ አረብ ሀገር የሚሰሩ ልጆች በፊት ገንዘብ የማይይዙ ከሆኑ ገንዘብ የማይይዙበት ምንም ምክንያት የለም። ቤተሰብ የማይረዱ ከሆነ ወረዲ ወይ ሰርባጅ ነው የምንገዛበት ወይም ደግሞ ረፍት እንወጣለን እናጠፋዋለን። አሁን ግን ኢትዮጵያ ያለውን ሁኔታ ስናይ የሀገራችን ሁኔታ ስናይ ምናምን ነገር በዛ ልናስብ እንችላለን። እና ስለዚህ ውዶችዬ ትናንትና ነው። በትናንትና ማንነት ማንም ሰው ወደኋላ ማለት ያለበት አይመስለኝም። እና እናንተም ብዙ ጊዜ በህይወታችሁ ላሳለፋችሁት ነገር ወይም ደግሞ ለሚመጣባችሁ ነገር ቆም ብለን ማሰብ አለብን። ምክንያቱም እኔ ልነጋችሁ የምፈልገው በህይወታችሁ ብዙ ጊዜ እስኪ ሁላችሁም ማለት ነው እናንተ ብዙ ሰው እኮ አይናገርም። እኔ አሁን ላወራ እችላለሁ፣ እሷ ድብቅ ልክ ነሽ እኮ እያለች የእናንተን ገመና ትሰማለች። ከዛ እናንተ በእሷ አይን ትገመታላችሁ። ስለዚህ ይህንን ማሰብ አለባችሁ። የሴት ጓደኛም ሊሆን ይችላል፣ የወንድ ጓደኛም ሊሆን ይችላል። ወደ ህይወታችሁ ሲመጡ ማን ለምን እንደሚፈልጋችሁ ማን ግን እኮ ድሮ ላነቁ ትችላላችሁ። ግን በነቃችሁ ሰዓት ንቁ። ግን ልክ ስትነቁ አትቆዩ እዛ ቦታ። ያ ሰው ከእናንተ ጥቅም ከሆነ የፈለገ ቶሎ ብላችሁ አስወግዱት። በቃ እሱን ዘውታችሁ እናንተ የራሳችሁን መንገድ ቀጥሉ። እሷ እዛ ጋር ያንቺ ስኬት የማያስደስታት ከሆነ ወይም ደግሞ ያንቺን ሚስጥር ያንቺን ማንነት በነገራችን ላይ አንዳንድ ሰዎች ማለት ነው እኔ የምነጋችሁ ነገር በጣም የሚገርመኝ ነገር ብዙ ጊዜ ማለት ነው እኔም ሰራ አጋጠመኝ ነው